ትላንትና እንግዲህ ኪራ እናቱን አይኗን አይቷት እንኳን ሳይጠግብ እንግዲህ በአስደንጋጭ ሁኔታ ተለየችው ማለት ነው። የእውነት በጣም ነው የሚያሳዝነው። ማለቴ ሰርጉን አይታ ከዛ በኋላ የሚሆነውን ይሆን ነበር፣ ግን እንደዛ ተሳስተዋል ማለት ነው። የልጇን ሰርግ አይታ ከዛ በኋላ ከድራማ መውጣት ነበር። ሞታለች ማለት እንኳን ይከብዳል አይደለ? ያልሞተን ሰው ሞቷል ማለት ለኔ ይከብደኛልና ለማንኛውም እንግዲህ ኪሩቤል እንዳያችሁት ነው። በእውነት በቃ እንደ እውነት አድርገው ነው እየሰሩ ያሉት። በእውነት ነው የምላችሁ። በቃ ማለት እናት ለድራማም ቢሆን እናት አትሞት ቢሆንልንማ እንደኛ ቢሆን እናት ዘላለም ብትኖር ደስ ይላል አይደለ? ግን እንደኛ አይደለም። ፈጣሪ ያው እሱ ሁሉ ነገር በሱ ስላለ በሱ ስራ መግባት አንችልም። ብቻ አልቅሻለሁ ማለት እችላለሁ። አብሬ ያለቀስኩኛው ስለ እናት የደረሰበት ያውቀዋልና ጠባሳው ከባድ ነው። አይድንም፣ ዘላለም አይድንም የእናት ሞትና። ግን ደግሞ አይኗንም ስላየ ጥሩ ነው። ግን የዘላለም እንጃ አላቅም። እኔ እኮ የሚገርመኝ አሁን ለምሳሌ ሩቅ ሆናችሁ እንኳን ሩቅ ሀገር እንደኛ አሁን ስደት ሆነን ለምሳሌ መታመማቸውን እንኳን አይነግሩንም። ግን ደግሞ የሆነ ጊዜ ላይ እናንተ ትደውሉና ያንን ሰው አገናኙኝ ብላችሁ ስትደውሉ ሰበብ ያበዛሉ፣ በጣም ሰበብ ያበዛሉ ማለት ነውና የምር ለምን እንደሆነ አላውቅም። እኔ በራሴ ስደረሰብኝ ነው። ከዛም በቃ እውነቱን ይነግሯቸዋል። ያ ጊዜ እናንተ ምን ይሰማችኋል? ውስጣችሁ ስብርብር ነው የሚለው፣ ዳግም ላይ ይጠገን ማለት ነውና ከባድ ነው በእውነት እኔ እንጃ። ግን እሱ እዛው አገር ውስጥ እያለ አጠገብ እያለ እናቱን መንከባከብ የምትፈልገውን ጠይቆ ማድረግ የሚችል እንዴ እዛው ተመታመሟት። እኔ የምለው እኮ በስልክ ብቻ አገር ውስጥ እያለ እንዲህ ጉድ እኮ ነው እናንተ። ይገርመኛል በእውነት። እና ልጁ ሰርጉ ይፍጠን በ3 ቀን ይሁን ሲባል ራሱ ተጠራጥሯል። እንግዲህ ከአባቱ ጋር አሁን ቅራኔ ውስጥ ገብተዋል። አባቱም የህሊና ጸጸት ሆኖበታል ማለት ነው። ልጁን እኔ ነኝ ልጄን የበደልኩት እኔ ነኝ ሁሉን ነገር ደብቄ የልጄን ህይወት ያበላሸሁት እያለ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ትላንትና የኪራ ሰርግ እንግዲህ ቀረ ማለት ነው። እናቱ ያው ጽናትን መጀመሪያ ላይ ጽናት እንግዲህ እናቱ ጽናትን እንደሚያገባ አታውቅም መስሎት ነው መሰለኝ። ያው አባትየው ነግሮታል እርግጠኛ ነኝ። እማዬ ለብዙ ጊዜ ስታስቢውና ስትመኘው የነበረው እንግዲህ ሆኖልሻል፣ ያሰብሽውም ተሳክቶልሻል እናቴ እና ይኸው የወደፊት ሚስቴ እሷ ናት ጽናቴ ናት ሲል ከዛም እሰይ ብላ መሬት ላይ በጉልበቷ እንትን ብላ ከዛም አነሷትና አስቀመጧት ማለት ነው። እሰይ ደስ አላት ማለት ነው። አቀፈችው ልጇን እና አቀፈኝ ብላ አቀፈችው። ከዛ ጽናትንም ነይ ቀፊኝ ብላ አቀፈቻት ማለት ነው። እንግዲህ ከዛ በኋላ ነው ጉልበት ስመው ኪራም ወደዛ ሄደ፣ አባቱም ሄደ። ከዛ ጽናትን ጠርታ ጽናቴ ልጄን አደራ የምሰጠው ላንቺ ነው፣ አደራሽን ተንከባከቢው ልክ እንደኔ ሆነሽ። የኔ እንኳን ነገር አብቅቷል፣ በቃ ዶክተሮቹ ይሄ የመጨረሻሽ ነው ብለውኛል። ስለዚህ ልጄን አደራ ስትል እቴቴ እኮ መምጣት አልነበረብሽም፣ እንትንሽን ሕክምናሽን አቋርጠሽ መምጣት አልነበረብሽ፣ እኛና ራሳችን እዛ እንመጣ ነበር ስትላት አይ በቃ ምናምን አለች። ከዛ ኪራ ለካ ተለጥፈው እያዳመጠ ነበረ። ምንድነው ምንሽና ያመመሽ እማዬ? ሁሉንም ነገር ሰምቻለሁ እል ባፏ ድፍት አለች። እንትን ሶፋው ላይ ጽናቴ መቀርቀራ ቀረች። ምንድነው ምንሽና ያመመሽ እማዬ ንገሪኝ ስል ኪራ ተረጋጋ፣ ጽናት እዚህ ውስጥ እንዳትገቢ አፍሽን ያዝ ዝጊ አላት ማለት ነው። ከዛም በኋላ የፈራሁት ቀን ደረሰ አለች ማለት ነው። ምንድነው እማዬ ምንሽና ያመመሽ? እኔ እኮ ድሮም አባዬ ሰርጉ በ3 ቀን ይሆን ሲል የሆነ ነገር እንዳለ ተጠርጥሬ ያለው። ከዛን አባትየው መጣ። ምንድነው የምትጨቃጨቁት ሲል አባዬ እማዬ ምንድነው የሆነችው? ምኗን የታመመችው? ኪራ ተረጋጋ፣ እናትህ የጭንቅላት ካንሰር ታማሚ ናት አለው ማለት ነው። እንግዲህ ኪራ በዚህ ሰዓት አስባችሁታል?
ከዛ በኋላ ኪራ አንተ ተረጋጋ ምናምን ብላ በድግ ስትል ጽናትን በጥፊ ድርግም አደረገባት ማለት ነው። ከዛም እናትየው እሷ ምንም አላደረገችም፣ እሷን ተዋት፣ እኛንን ዝም በይ እንዳትነግሪው ያልናት፣ እሷ ጥፋት የለባትም ማለች። ከዛ በኋላ እንግዲህ ሴትይቱም እሱ ሲጮህ እሷ ወደ ኋላ ዝርር አለች ማለት ነው። ያው በቃ ከዛም እንግዲህ እኔ ነኝ እናቴን የገደልኳት፣ እኔ ነኝ እናቴ ገዳይ፣ እኔ ነኝ እናቴን የገደልኳት እያለ እንግዲህ እየጮኸ ነበረ ማለት ነው። ጽናቴ ተጨነቀች እንግዲህ። በዚህ ላይ አደራ አለባት፣ በዚህ ላይ ሚስት ናት። ብቻ ከባድ ነው በእውነት እንግዲህ ኃላፊነቱ እሷ ላይ ወድቃል። የኪራ ነገር አደራ ደግሞ በጣም ትልቅ ዕዳ ነውና እንግዲህ በር ብታንኳኳም አልከፍትም፣ ሂዱልኝ፣ ማንንም ማየት አልፈልግም እያለ እንግዲህ እየጮኸ እያለ ጥላው ሄደች። ከዛም ሳሎን መጣ ማለት ነው። እንግዲህ ምግብ ይዛለት ስትመጣ አልበላም አለ። እባክህን ኪራ አሁን እኔ ምንም ብልህ ምንም ሽንገላ ስለሚመስል ላታምነኝ ትችላለህ፣ ግን ደግሞ በቃ ራስን ለማጽናናት ሞክር ኪራዬ፣ እባክህን ስወድክ ለእኔ ስትል ስወድክ ስሞትልክ ስትል ሁለተኛ ስሞትልክ እንዳትይኝ አለ ማለት ነው። እንግዲህ ኪራ ስሞትልክ እንዳትይኝ ማለቱ ያው ሞት የሚባለውን ቃል አይፈልግም ማለት ነው። ምክንያቱም እናቱን ስላሳጣው ደሞችንም የሚወዳትን ሚስቱ እሞትብሃለሁ ስትለው እንግዲህ ከባድ ነው። አይ ኪራዬ ጎበዝ ናችሁ ግን ካራክተር ወላ አንደኛ ናችሁ፣ ሳላደንቃቸው አላልፍም። በተለይ ዳይሬክተርና ካሜራማኖቹ ትዕግስታቸው የምሬን ነው የምላቸውና ሽልማት ይገባቸዋል ብዬ ነው አስበው። እና እንግዲህ ኪራ በመጨረሻም ለምናው እሺ በቃ አስቀምጪውና ሂጂ እበላለሁ አላት ማለት ነው። እሺ የምትፈልገው ነገር ካለ ጥራኝ፣ ውጪ ነኝ እሺ አለች ማለት ነው። የኔ ጸባይ ሰናይ እሺ አላትና ወደ ውጪ አባቷ ደረጃ ላይ ቁጭ ብሎ ነበር፣ እሱ ጋር ሄደች። በላ ሲል አልበላም፣ ግን ያው እበላለሁ ብሎኛል፣ በቃ ውሃ ምናምንም ስጭው አላት። እሺ እና ጋሺ ግን ምን ሆነ ነው እንደዚህ እዚህ ጋር የተቀመጠው ሲል ምን ያልሆንኩት አለ? ተይ ልጄ የተፈጨው እህል ነው እና ውሰዱ ብሎ ደወለልኝ። እንዴ አልነገሯቸውም እንዴ ስትለው አረ ባለቤቱ ለቅሶ መጥተው ደርሰዋል እና ወፍጮ ሰራተኞቹ ናቸው እንጂ አለው ማለት ነው። እና ጽናቴ አንቺ ከምንም በላይ አንቺና ጓደኞቹ ለኪራ ታስፈልጉታላችሁ። እኔም ወደ ስራ የተመልሼ ራሴን በስራ ቢዚ ማድረግ አለብኝ። ስለዚህ ወደ ስራ መመለስ አለብኝ። አንቺም ኪራን አደራ አላት ማለት ነው። ኪራም እንግዲህ ትንሽ ደህና ሆኖ ከናሆሜ ጋራ ወጣ ብሎ ነበረ። ናሆሜ ኪራን ለማሳቅና ለማዝናናት የማያደርገው የለም። አይ ናሆም የእውነት እኮ በጣም ነው የሚያስቀኝ ናሆሜ ማለት ነውና እንግዲህ የእውነት ደስ ይላል። ብቻ መጀመሪያ ላይ የሆነ ሰዓት ላይ አስጠልቶ ነበር ይሄ ድራማ ቤቲና ሶሲ በነበሩበት ሰዓት። አሁን ግን ጥሩ እየሆነ ነው። ሊያልቅ ሊሆንም አላቅም፣ ብቻ ጥሩ አድርገውታል ማለት ነው። ሊያልቅ መሰለኝ በነገራችን ላይ፣ ለዛ ነው እናትየው የሞተችው ቶሎ ብላ ማለት ነው። ለማንኛውም እንግዲህ ኪራ አይዞን፣ ተጽናና። ከባድ ነው የምር አብሽሪ።